ያን ያላመ ዱባይ ስንኖር አንድ ቀን ኑ አገር እዩ ያላለቻቸው እናት አባቷ ማለት ነው። አንድ ቀን እናቴ ሄደ ካሼሪ አባቴ እንደ ማኔጀር የሚያደርገው ቤት ውስጥ በእኔ ደም ላብ ገንዘብ ጭራሽ ቤተሰቦቿን ጠቅልላ መጣች። ቤተሰቧን ጠቅልላ መጣች። እዚህ ጋር ደግሞ አንድ ነገር ሳስተካክልሽ በቀደም በሌላ ነገር ቀይሮብኛል። ምናልባት ትንሽ ስሜታዊ አድርጎኝ ነበር ሲያስወሩኝ አቡ በረብ አንድ ወንድሜ ያንተ ፍቄ ይቅርታ አድርግልኝና ይሄ ያንተ ጥፋት ነው። ሄደህ ማንም ጋር መግባት አልነበረበትም። ታውቃለህ፣ ለብቻት እንድታወራ እድል አይሰጡም። ይደረደሩና ያሚዩት እያበራ ያሚያወራል ኮንፊውዝ ያደርጉሃል። ጉዳዩን በጥሞና ማዳመጥ አይችሉም። ጣልቃ ይገቡብሃል። ልምዱ ስለሌለኝ ሰው ይደረድራሉ። ልምዱ ስለሌለኝ ለማደናገር ሞክረዋለሁ። እና እዚህ ጋር አሁን እንደዚህ ጨምርልሽ ወንድሜ በዚህ አጋጣሚ እንትና ማነው ኃይለ ጊዮርጊስ አይደል እሱ ጋር የሚሰራ ወንድም አለ ልል ስል እነሱ ግሩፕ ሆኖ እንደዚህ ያደርጋሉ ምናምን ብሎ ለማውራት ሞክረዋለሁ። እኔም እንዲህ ያልኩት እዚህ ይሰራ የነበረ ወንድሟ ጠይቅ ያለው አሁን ግን ያለው ወልደ ጊዮርጊስ ጋር ነው ብዬ ሳወራ እነሱ ከዳኘም ጋር ከዚህ ከኃይለ ጊዮርጊስ ላይ ሊያጣሉኝ ያልሰሩ ስራ የለም። የእሷ ወንድም እዛ አለ ኃይለ ጊዮርጊስ ላይ የሚሰራው እሱ ጋር እየሰራ ነው። የእሷ የዚቺ ይህንን ጉዱ የሰራችው የእሷ ወንድም ስካት ሰራተኛ ነው። አሁን እሱ ጋር ሙሉ ሶፍትዌሩ የሚሰራለት እዚህ ኢትዮጵያ ኢንሳ ይሰራ ነበረ። ኦኬ እሱም ጋር ብዙ ቮይስ ልክ ያለው ብዙ ቴክስት ልክ ያለው ብዙ ልመና ልክ ያለው አልሰማኝም። እና እሱ ጋር ለመኖር ብዬ ስማቸውን ስገልጽ እነሱ ስማቸው በሌላ ስም ሰጡኝና ከወንድሜ ዳኛ ጋር ሊያጣሉኝ። እኔ ወንድሜ በዛ ሀገር ነው ያገኘሁት፣ በስራ ነው ያገኘሁት እንጂ ማውቀው ነገር ሌላ ታሪክ የለኝም። ኢትዮጵያ ስጋ መጣልን ብለው ቁርስ ምሳ እራት ሙሉ ክለብ ያላቸው ሙሉ ክለቦች ሙሉ ዱባይ ያሉ ሙሉ የሬስቶራንቶች አይዞ ያላለኝ ሰው የለም። አንድ ሰው ማለት በርታ ጠንክር ጀግነቴ ያነገረኝ ሰው የለም። ከእነሱ አንዱም እሱ ነበር። ግን እነሱ በቀደም እዛ ጆኒ ጋር አስገቡኝና እንዳልሹ ያም እየገባ ግራ ሲያደናግሩኝ እቺ ከአፍሽ ላይ አንድ ፊደል ነው የሚቀሙትና ያም ብሏላ። በዚህ አጋጣሚ እኔ በዛ እንግዲህ አይደለም የእነሱ ስም ያነሳሁት ወይ በክፋት አይደለም፣ ዲቴል ነገሩ ላይ ያለው ነገር ለማስረዳት ፈልጌ ነው። እና ወደ ቀድሞ ነገር ስመጣ አባቴው አግኝቻቸው አባቢ ነው የምላቸው። አባቢ እህቴ ጋር ያለው ነገር ጥሩ አይደለም። በቀደም አዲስ አበባ እንዳዩት ነው ነገሮች። ይሄ ነገር እንዴት ያዩታል ስል እሺ ቆይ መጣው ብሎ ተነስተው ወደ ላይ ሄደው እሷ ላይ ነበር መሰለኝ ወጥተው ሄዱ። እማምላክ ነው የምልሽ በቤቴ ከፍዬ በልቻለሁ። ምሳ እኛ አገር ሰላም ብለን ምሳ አዘህ ቁጭ ብለህ በልተህ ውሃ አዘን ስትጠጣ ይሳባል ቢላ መጡልን። እንደ ስራ ደግሞ እኔ አሁን እዚህም እንኳን ምግብ በላ ከእንግዳ ጋር ከሆንኩኝ ከፌ በላው። በእርግጥ የስራው ባህሪ ነው፣ ችግር የለውም መክፈሌ። ነገር ግን እንዲህ ብያቸው አባቴ ተነስተው ሄዱ። ከዛ ቁጭ ብሎ ሊያወሩኝም እንትን ሊሆን አልፈለጉም። ስለ መድኃኒዓለም ሊሉኝ አልፈለጉም። እሳቸው ተነስተው በሳምንቱ ኢትዮጵያ መጡ አባቴው። ከዛ እናቴው ካሸሪ ነች ሄዳ አጅሪት ማፊያዋ ሰላም የምትባሏ ተመልሳ ኢትዮጵያ መጣች። እኔም ተመልሼ የመጣሁኝ እዚህ መኖሯን አውቄ አጎቷን ፈልጌ ሄጄ አገኘሁት። አጎቷን ለመንኩኝ። አንድ እኔ ቤት አጋጣሚ ደግሞ ይሄ ሁሉ ሳይፈጠር እቁብ የሚጥል ልጅ አለ አንድ ወንድሜ፣ እሱንም ላኩት። እሺ አግኝቼው አወራዋለሁ፣ አስተካክላለሁ፣ ጨርሳለሁ ትላቸዋለች። በጭራሽ ለማንም በምንም። ከዛ ትልቅ የሃይማኖት አባቶች በሚዲያ የሚታወቁ ስም አልጠራም፣ እነሱ ስር ሰጥቼ ደውለዋላት ቀጥሯት እሺ ብላ ትጠፋለች። የአካባቢ ሽማግሌዎች እግዚአብሔር ምስክሬ በሙስሊምም ፕሮቴስታንት ሶስቱም እምነት አዋቅሬ እንዲሁም ይሄ ሌላ ነገር እንዳይመስል ሁሉ ለምኛ እግራቸው ወድቄ እነሱ አዋቅሬ ጠይቁልኝ የለፋሁበት የደከምኩበት በሰው ሀገር አንድ እህቴ እንዲህ አድርጋኛለች እንዲህ ተበድያለሁ ብዬ ሳስረዳቸው እንዴት እንደዚህ ይሆናል? በጣም ደንግጠው አዝነው እማምላክ ከነገ ያለቀው ሰዎች አሉ። እሺ አሉኝ። ቀጠሮ ተያዘ። ይደውላታል፣ ትቀጥራለች የለችም፣ ትቀጥራለች የለችም፣ ትቀጥራለች። ከዛ ወንድሜ ጋር ትደውልና የእሱም የንስሐ አባት ያኔ ሲሸኙኝ ጸሎት ያደርጋሉ። የእሱም የንስሐ አባት አንድ 4-5 ጨምሩና ሳሪ ተምረት እንገናኝ ብላ ቀጠረችን። እግዚአብሔር ይመስገን ብላ ጠበቅናት። እሷ ይሄ ያለ ስቀት ተነሳ ዱባይ ገባች። ሳትገኝ ቀጥራችሁ እኔ አሁን ሽማግሌዎቹ ማስገባት እችላለሁ። ቀጠሮ ይዤ መርቆ የሸኙ ሽማግሌዎች አሉ። እያንዳንዱ ከሀ እስከ ፐ የሚያውቁት ነገር አለ። ኢትዮጵያ ውስጥ ያለው ሕዝብ ያውቃል ቤቱ ለእኔ ለመሆኑ።
እዛ ቤት ያሉ ሰራተኛ ያውቃሉ 80 ሚሊዮን ብር እንደሸጠችልኝ ደጋግማ አንድ ሺህ እንደተናገረች አሉ ሰራተኛ። ይሄን ለመስራቷ በዚህ አላበቃም። በኋላ ላይ አንድ እግሩ የሚባል ወንድሜ አባቴው መፈለግ ጀመረን እዚህ በአካል ለማግኘት ስልክ ያነሱም። ከዛ ደጋግሞ ይቀጥሩታል የሉም፣ ይቀጥሩታል የሉም፣ ይቀጥሩታል የሉም። ከዛ በኋላ ቤታቸው ፍለጋ ሄደን አጠቃ አዲሱ ገበያ የሚባል ሰፈር አገኘ ናቸው። ቤቱን አገኘ ነው። ከዛ ከምጣችን መጣቀ ብንደበድብ የሚከፍቱ የለም። ከዛ አሁንም ቆይተን እንደውም ጊዜ መስጠት ጥሩ አይደለም፣ እሺ እምቢም አንድ ነገር ነው ተብሎ ድጋሚ ስንሄድ የሚያስጠላ ቪዲዮ አለኝ፣ ፎቶ አለኝ። የሆነ ከገጠር የሆነ ምስኪን ክስት ያሉ ሁለት ሰዎች አስቀምጠው እቃ ወጥተው ቤቱ ለቀውታል። ቪዲዮ አለኝ፣ ቤቱ የቀረጽኩበት አዲሱ ገበያ ሎኬሽን አለኝ። የዛ አካባቢ ሰው ይፋረዳል ቤታቸው ካልሆነ ከተባለ ማለት ነው። ከዛ ሁለት ድክም ያሉ የገጠር ሰዎች ጉስቁል ያሉ እነሱን አስቀምጠው ቤቱ ለቀውታል። የት ሄዶ ምናምን ስራቸው እኛ አናውቅም አሉን። ከዛ እኔ ወንድም ምን አለ ቅድም ያልኩሽ ልጅ አባታችን እንደዚህ በመሸሽና እንደዚህ በመሆን ለውጥ አይመጣም፣ ተገናኝቶ መናገሩ አይሻልም ምናምን ሲላቸው እኔ ማውቀው ነገር የለም ስልክ ዘጉበት። ያገናኙ ሰዎች እሷን ያስተዋወቁ ለመጀመሪያ ጊዜ እነሱን አልጠየቃቸውም፣ አልጠየቋቸውም። እንደዚህ አልልሽም ሚዲያ ነው ግን አልጠየቋቸውም። በውስጥ ማውራት እችላለሁ ስለ እነሱም። እኔ ትውልዴ ጉራጌ ሀገር ነው። እነሱ ሁሉም እሷም እነሱም አማራ ናቸው። አሁን ይህ ስልሽ አማራ ብሄር የተናገርኩ አይደለም። ብሄር እናንጥቀስ በቃ ችግር የተናገርኩ አይደለም። አይ እሷ የተለያየ ብላ ስታወራት ነበረ ነው። አይ ጉራጌ ስለች ነው አይደለችም። የተለያየ ብሄር ነን በል እንደዛ። እሺ ያረገበሽ ይቅርታ፣ አማርኛው እውቀት ማነስ ነው እና እነሱን አትወክልም። አይ እሷ እንደ እሷ መጠሪያነቷ እሷ ለመግለጽ ነው እንጂ ሌላውን ሰው ለመንካት ፈልጌ አይደለም። በታሪክ ህዝቡ ይረዳኛል። ማንም እንረዳሃለን እንዳይደገም ቃሉ ለማስተካከል። እሺ እህቴ ጉራጌ ነኝ ብላ አንዳንድ ጌም ስትሰራ ስለሰማሁኝ ነው ያልኩት። እንዳሉት ለመግለጽ ፈልጌ እና ከዛ በኋላ ብለምና ቤት አላገኘሃቸውም። እሱ ጋር ያቆም ነው ቤት ቀየሩ። በቃ ወጡ። ቤቱን ለቀው ወጥተዋል። ብዙ ደግሞ በብዙ ሽማግሌ አስደወልኩ። የሃይማኖት አባቶችም ትልቅ የሚባሉ ሰዎችም አስደወልኩ። እንደ ሀገር ያው ተከብሮ መዳኘት የሚችል ሰዎች ጠየቅኩኝ። ስልክ አታነሳም። እሷ ትቀጥላለች፣ እምቢ አትልም። እሽትላ ቀኑ ላይ የማትኖረው ስልክ ትዘጋለች። አባቴም በተመሳሳይ በኋላ ላይ እስቲ እግዚአብሔር ያውቃል ብለን ቁጭ ለማለት አልሞከርኩም። ግን ከዛ በኋላ የህግ አካሄድ ሄድኩኝ። ኢትዮጵያ ላይ ህግ አካሄድ ሄድኩኝ። ጠበቃም ቀጥሬ ማስጠንቀቂያ አሰጠሁኝ። ማስጠንቀቂያ ጻፍኩላት፣ አሰጠኋት። ማስጠንቀቂያ ሳስወጣት ማስጠንቀቂያ መጠሪያም ስሰጣት አትቀበልም፣ ታናግረ ፈቃደኛ አይደለችም። አባትዮም ይስራ ተባለ። አባትዮም በአካል ማግኘት አልቻልም። ከዛ ቀን በቀን ጊዜ ገዛችብን ማለት ነው። አሁን በኋላ ላይ እኛ በዚህ በህግ ሂደት እያለን የሽምግልናውን መንገድ ስላልተሳካ በህግ አግባብ እንዲህ ብለህ ህግ አካሄድ እያለ ቀን በቀን ፍቄ ቤት ቲክቶክ ላይ ይነሳል። ከዛ በፊት አንድ ወንድሜ አንቶኒ የሚባል ያውቀዋለሁ። እዛ ዞላ ክለ የሚባል ልጅ ደግሞ አዲስ አበባ ፈልገህ ቤታቸውን ማተካቸው በቃ ተስፋ ቆርጠህ ወደ ዱባይ ተመለስክ። ወደ ህግ ሄድን። እሺ ወደ ህግ ነው የሄድኩት። ይኸውልህ ምን እያሉት መሰለህ ኮመንት ላይ ያው ስለ ሚዲያ ስለማታውቅ ነገር ሌባ ብሄር የለውም ፍቄ ሁላችንም ከጎንህ ነን እያሉት ነው። እሺ እኔም እንደዛ ለማለት ፈልጌ አይደለም። ጉራጌ ብላ ራሷን ጌም ስትሰራ ስለነበረ ነው እንጂ እኔ ማንንም ሌባ ሃይማኖትም ብሄርም የለውም። ሌባ እግዚአብሔር ይስጥልኝ። አመሰግናለሁ ስለምታግዙኝ በጣም አመሰግናለሁ እንጂ ከሌላ አንግል እንዳታዩብኝ ይቅርታሽ ወንድሞቼ። እና ከዛ ወደ ህግ አግባብ ሄድኩኝ። ከህግ አግባብ በኋላ በብዙ አንግል ለማስጠቀም ሞክረናል። በቀደም በነበረው ላይቭ ላይ ጆከር ቤትም ጠበቃዬም ገብቶ ሊያስረዱልኝ ሞክረዋሉ፣ ሊያግዙኝ ሀሳቡ ያለው ነገር ኬዙ ሊያወሩልኝ ሞክረዋሉ። ነገር ግን እስከ ዛሬ ድረስ ቀርባ የምታወራበትም እሺም እምቢም አለም የለውም ልትል የቻለችበት መንገድ የለም። እና በዚህ መሀል አሁን ሰሞኑ ይሄ ስም ፍቄ የተባለ ዝም ብሎ ስም ሲነሳ
ደግሞ ስሙ ሲጠራ ከቤቱ ጋር ሲጠራ በጣም ብዙ ደወለልኝ። በተለይ ሀገር የሚያቀኝ ሰው ፍቄ ወጣ ሀሳብ ሰጠ፣ ስምህ የጠፋ ነው፣ ይሄ እኮ ብራንድ ነው፣ ምንድን ነው ከምን አንጻር ነው ሲሉኝ፣ ያው መረጃው ስለሌላቸው አይ እናት በቃ ደመረጋ ጀመርኩኝ። ከዛ እዚህ አንዳንድ ሰዎች አዋየሁኝ፣ ጠበቃዬን አማከርኩኝ። ምን አለኝ? አይ ልክ ናቸው፣ ወጣ ሀሳብ ስጥ፣ አስረዳ ያለው ነገር ከዚህ ቀን ድረስ እኔ ነበርኩ። ከዛ በኋላ ግን እኔ የለሁም በላቸው።